አውቃለሁ። እንዲህ ስል እንዴት በቀላሉ እንደዚህ ታደርግ ትችላለህ? እንዴት ትወስናለህ? ምናምን ልትሉኝ ይችላላችሁ እና ምንም በቃ በእውነት ወስኛለሁ። በእውነት ወስኛለሁ። አረስቲ ብሩክን ቢያንስ መሀላ ምናምን አቁም በሉት። ያው ሀራም አይ ቲንክ እና መሀል ላይ አቁም። አንዳንድ እህቶች ያልማል ምናምን። ሲቀጥል ደግሞ ብሩክ እንግዲህ በኤስተርዴው ቀን አሁን ማለቂያው ላይ ስለደረሰ በኦዲየንስ በተመልካች ሊያሳብብ ነው። ላወላ እንሹፍ እንወሪክ ወር እንደ በፊት ዝም አንልም። ሪሊው ነው የምነግራችሁ እና በተመልካች የሚሳብብበት ምንም ነገር የለም። ተመልካች ጨጓራው ተልጠዋል። ሪሊው ነው የምነግራችሁ። ተመልካች ለሀይሚ ብቻ አይደለም፣ ተመልካች በሴትነታቸው ነው። አሁን ብዙዎቹ የሚስቁ አሉ። እኛም ስቀን ነበር የሆነ ታይም ላይ የሚያሾፉ አሉ። ቪው ነው ዋናው፣ ተይው እዚህ ስራበት ነው፣ ስራ ነው፣ ከፈለግ ስሪ። እንደዚህ አይነት ሴቶች 175% በፍቅረኛቸው ደስተኛ ያልሆኑ ሪሊው ነው ያላፈቀሩ ፍቅረኛቸውና ባልና ፍቅር ጭቅጭቅ ያለ በመሀላቸው ላቭ ያሌለ ማለት ነው። ሪሊው ነው ይህን ነገር የሚደግፍ 100% ማለት ይችላል። ምን 75% የሰሞኑ አያስቅም። ሪሊው ነው ያስተቻል፣ ያሰድባል፣ ያናድዳል። ሪሊ አኩሬትሊ ኤግዛክትሊ ማለት ነው። እና እኔ ራሴ እንዳያችሁኝ እሳት ጎርሼ እሳት ባይዛዊ ቲክቶክ ውስጥ እኮ ሲያወሩ በቃ ንሽጥ ነው የሚያደርገኝ። ንሽጥ ድምፄ እንዴት ነው? እንቅልፍ ተዛብቷል እንደነገርኳችሁ ማለት ነው ውዶቼ። እንግዲህ መጠናቀቂያው ላይ ሊደርስ ነው። እናንተ ደግሞ በኦዲየንስ ስለሚያሳብብ እኛ ደግሞ እንታተቃለን ማለት ነው እና ከምንም በላይ በእኛም ቢያሳብብ አይዶን ኬር። ስራ ዝሙት ሰራ መልስ መለስንለት። ቪዲዮውን ቢያቆመው ኢትዝ ግሬት ወይ ደግሞ ቢቀይሰው። ወይኔ እህቶቼ የትናንትናው እኮ አሳበደን። እኔማ ራሴን ሁሉ አመመኝ። ወላሂ ነው የምላችሁ። ቢስሚላህ አሰላሙ አለይኩም ረህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም። እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ባይዘዊ ቀደም ብዬ እንደነገርኳችሁ የአንድ አመቱን ተለያየን የሚለውን አይቼ የሀይሚዬን የለበሰችውን ቬሎ ስቆጥር እና ተለያየን ስቆጥር ነበር። ረቢ ነው ምላችሁ እንደ የብሩክ ነገር ገርሞኝ ማለት ነው። በቃ የሆነ አንዳንዴ እኮ የሆነ ሰው ስትናደዱበት እስቲ ቆይ ምን እየሰራ ነው ያለው እስከዛሬ ከፍቅረኛው ጋር ብዬ ቼክ ማድረግ እንደ ያፈቀረንን እኮ አፍቅረን ያገባ ማለት ነው። ስለዚህ ቼክ ሳደርግ ተለያየን አየው። ማታ ብሩኬ ተለያየን ብሎ መጣ። በጣም የሚያናድ ደግሞ ቪው 2 እንኳን አልገባም። በዛውም በሀይሚዬ ቤት ማለት ነው። ወይ ደመቅ አድርጎ ተለያየን አላለ የሆነ ማድሪ 2 እንኳን አልገባም። ያን 2 ይገባል። የሚያስደስት አይደለም። 3 መግባት ነበረበት እና እይታው ማለት ነው ውዶቼ። ለምን እኛም ደንግጠን እይታውም የወደቀ ሲሆን በጣም ያናደልና እኛ ለሀይሚና ለብሩኬ መልካምና ጥሩ ነገር ስለምንመኝ ነው። አሁን ማስተላልፈው እንደውም ለአንዳንድ ሴቶችና ለብሩኬ ጭምር ነው። ትላንት የተሰራው ሰሞኑ የሚሰራው ፕራንክ መሆኑንም ያስታውቃሉ እኮ ውዶቼ። የትላንትናው ትንሽ ከበድ የሚለው ምንድን ነው? ለሴቶች ያለው ሪስፔክት የዘቀት ስለሆነ በቃ የወረደ ማለት ነው። ለሴት ያለው ሪስፔክት ሴት ማለት ሀይሚዬ ብቻ አይደለም። አንዳንድ እህቶች እኮ ብሬናችሁን አሰሩ። እዚህ ጋር የምናወራው ስለ ሀይሚ ብቻ አይደለም። ሴት ሀይሚዬ ብቻ አይደለችም። ስለዚህ ቲንክ አባውት ሚዲያ ላይ ሴት ልጅ በድራማ ተከብራ እንድናይ ነው የምፈልገው እንጂ በድራማ ራሱ ወድቃ እንድናይ አንፈልግም። ፈርስት ሌዲ ገባችሁ? ሲቀጥል እንግዲህ ባላችን ጓደኛ በፍቅር ካላችሁ ብሩክን ሲያዩት እንደዚህ አይነት ነገር ይማር። እንደዚህ ሪስፔክት የሌለው ኔቨርስ። ሲቀጥል ደግሞ ብሩኬ ለኦዲየንስ አያስብም። ለኦዲየንስ ቢያስብማ የስተርዳይ እኮ ማሻላ ተባረካልና ብሩኬ 2 ቤት ነው ቻናል የከፈተው። ገባችሁ? 2 ቤት ነው ቻናል የከፈተው በዚሁ አይዲያ ማለት ነው። ፍፄና ልጁ ምን ነበር ያሉት? ያኔ በቃ ወደ ሰላም እንዲመጣ ልጁም ስላይምይ እያወራ 2 ቤት ከፍቷል። ኦዲየንሱን ስለም አያከብርም። ምን መቅደም እንዳለበት አያቅም። እንድታቁ ሪሊውን ነው እኔ ከታዘብኩት ውስጥ። ምን ነው ብሩክን ጠመርሹ ካላችሁን ማንም ሰው በሴቶች ከሰሩ እኔ እንዲህ ነኝ። አታ ቻናል ባይኖረኝም ማለት ነው። ገባችሁ? እኔ እንደዚህ አይነት ነገር አይመቸኝም። ፈርስት ሌዲ ኤቭሪዴይ ይላለሁ። ገባችሁ? እና ለዛ ነው ብሩክን ጠልቻ አይደለም። ማንኛውም ሰው በድራማም ቢሆን ለሴቶች ክብር እየሰጠ ነው ድራማ መስራት ያለበት። ማስረገዙ እንዳለ ሆኖ
ክብር መስጠት አለበት እንዴ። ትላንትና እኮ በጣም በቃ ያኔ ተጉራራ ፎርዋርድ እንዴ። ዩቲዩብ እኮ ምንም አይጠይቅም። ዩቲዩብ ማለት ከእውቀት ነፃ መሆን ነው። መፈመስ በጣም ሲምፕል ነው። ዩቲዩብ መክፈት በጣም ሲምፕል ነው ብያቸዋለሁ። እኔ ዩቲዩብ ከፍታለሁ ከአንድም 5 6 ከዚህ በፊት። መፈመስ ግን ምንድን ነው? መፈመስ ከፈለጋችሁ እላለሁ እራስ ያላወረደ ዩቲዩብ ማለት ነው። እስቲ ዩቲዩበርስ እናት ያላሰደበ ቤተሰብ ያላሰደበ። ስለዚህ ለመፈመስ ከእውቀት ነፃ መሆን ነው። 4 ነጥብ ፉል ስቶፕ። ሌላው ነገር ደግሞ እኔ ሚዲያው ገና ድራማው እንደተጀመረ ውዶች ይስሩ። እኛም እኮ ደሞዛችን እንደዚህ ቀዳዳው ብዙ ነው፣ እነሱ ውጭ ያለባቸው ይስሩ። በዛ ሰዓት ብሩኬ ደህና ነው። ለሴት ልጅ ያለው ሪስፔክት ምንም አይልም። ይስሩ እያልን ነው። ገባችሁ? ከዛም በኋላ ውዶቹ የሆነ ሰርፕራይዝ እኮ አለ እያልኳችሁ ነው። ዩ ሊስን ኤቭሪባዲ ጋይስ፣ ሰርፕራይዝ አለ። ያ ሰርፕራይዝ ግን ለማን ነው የሚያደርግላት? ለሃይሚዬ። ሃይሚ ማለት ሴት ናት። አንድ ሴት ስትከበር ሚሊዮንን ትሪሊዮንን ህዝብ ትወክላለች። እኛ እንደሰታለን እንጂ የሆነ ነገር ላደረገ ብዬ እናንተ እንዴ ዚስ ኖ ማይ ቢዝነስ። አንድ ስጦታ የሚያደርገው ለማን ነው? ለሃይሚና ለሱ ነው። እኛ ሃይሚና ብሩኬ ፍቅር እንዲሆኑ የምንፈልገው ለምንድን ነው? ለሁለታቸው ህይወት ነው እንጂ የእነሱን ህይወት ገኒ አትኖርም፣ የእነሱ ህይወትን ዩዘር አትኖርም፣ የእነሱ ህይወትን ማሚ አትኖርም፣ የእነሱ ህይወትን ዘር አትኖርም። ገባችሁ? አንድ እኔ ባሌ እኔም ቢያንከበክበኝ ለራሴ ብቻ ነው እንጂ ለጓደኛ አይደለም፣ ለወንድሜ አይደለም፣ ለራሱ ህይወት ነው። ሃይሚዬን እዚህ ጋር አንደኛ ነገር በእስልምናም በክርስትናም ባል ለሚስቱ ኦቨር እንክብካቤ ቢያደርግ ለራሱም ጭምር ነው። ገባችሁ? ለምን ሚስት ደግሞ ይገባታልና፣ ለዛም ሃይሚን የመሰለ ወርቅ ማለት ነው። አንዳንዴ ብሩኬ ለሃይሚ የሚያደርግላት ነገር ለእኛንም የሚያስመስለው ይሄ እንደ ትንሽ ነው የሚያስበው። ልዩ ነው። አሁን ትናንትና የሆነ ነገር ላረግ ብዬ ምናምን ምን አገባን እኛ ብታረግ ባታረግ። አንዳንዴ ሌላው ደግሞ ውዶቼ አንዳንዴ ያላገባችሁ እህቶቼ፣ እኔ አሁን ለምሳሌ ሃይሚዬን አበባ ሲሰጣት ደስ ይለኛል። ሁላችንም የኔ ፍቅር ሲል ደስ ይለናል። ሃይሚዬን በጣም ሲገልጻት ደስ ይለናል። ለምን? በማናችንም ህይወት ላይ ባላችንም የሚያደርገው ነገር ስለሆነ የሰው ደስታ ያስደስተናል። የሃይሚዬና የብሩኬ አንድ መሆን ማንም ሰው ይደሰታል። ገባችሁ? ጥቅሙ ግን ለማን ነው? ለብሩክና ለሃይሚ ነው። ብሩኬ እኮ ለሃይሚ የሚያደርግላት ስጦታ ለኛ ብሎ ለተመልካች ብሎ እንደሚያደርግ እየሆነ ነው እንዴ። ለሃይሚ የሚያደርግለት ለራሱም ነው፣ ለሁለቱ ነው። አንዳንዴ ብሬንን አስብ ብሩኬ እንዴ። እኔ የሆነ ነገር እቅድ አስብኝ። ብሩክ እኮ እኛ እንወደዋለን፣ ከዚህ በፊት ታውቃላችሁ፣ እናከብረዋለን። እሱም እያለ ነው ሃይሚዬን ከዚህ በፊት ወድሽ ነበር እያላት ነው። ገባችሁ? እንወደዋለን፣ እናከብረዋለን። በሚያምር ቪዲዮ ሲሰር የሃይሚዬ ንጉስ እያልኩ በፕራንኩም አትሳደቡት እያልኩ የሃይሚዬ ንጉስ እያልን ነው። ግን ዛሬ ላይ እኮ ሃይሚን አይደለም ሴትን ያወረደው። እኔም አጠገቡ በሆንኩ እንኳን አጠገቡ ቡታጅራ በሆንኩ ኖሮ ሪሊውን ነው የምነግራችሁ እንዴ። ይሄ እኮ ሴት ሪሊውን ነው። አንዳንዴ ሁሉ ነገር እንደ ኢዚ ስለምታየው ነው። ህዝብ ነው እኮ እየተመለከተ ያለው። በጣም ኢዚ አታድርጉ። እንደዚህ አይነት ነገር አትፍቀዱ። አንደኛ ነገር ሃይማኖት የላችሁም እንዴ እናንተ? እንደዚህ ዝሙትን ስትፈቅዱ ራሱ ለቪው ተብሎ ለዶላር ተብሎ ለሃይሚዬ እንደሚያደርግላት እኔው ነግሬያችኋለሁ ጠንቅቄ። ገባችሁ? ሌላው ደግሞ ብሩክ ያፈቅራታል የምትሉት አሁን የምናገረው የቡታጅራ ዩቲዩበሮች ፍቅር የለም። አንደኛ ነገር ሁሉም የሚመጡት በስራ ስለሆነ ፍቅር የለም። ፍቅር እንዴት እንደሆነ እንዴት አድርጌ ላስረዳችሁ እናንተ። ፍቅር እኮ እንደዚህ አይደለም ውዶቼ እንዴ። የቅል እንኳን ሚስቱን መናገር አይችልም። አረ አላህ እውነተኛ ፍቅር ይስጣችሁ ለሁላችሁ። ሪሊው ነው ፍቅር። አሁን ላይ ብሩክ ላይ ምንም አይነት ፍቅር የለም። ይወዳታል ማንም እንዴ ይወዳታል። ለወደፊት የሷ ባሏ ነው ሀላስ። ግን ምንድነው ብሩክ እዚህ ጋር ጥቅም ነው የሚያስቀድመው። ጥቅምን ማለት ነው ዶላርን ነው። እኔም አሁን ሽንት ቤት ስላጥብ ነው የመጣሁት። ራሴን አስከብሬ ነው ሳንቲም የምናገኘውና አንዳንዴ ይሄ ድራማ ማለቁ አይቀርም። ሁላችሁም መጠንቀቅ ነው ያለባችሁ። ቲክቶክ ላይ መሆናችሁ ዩቲዩብ ላይ ያላችሁ ይሄ መጨነቅ ምናምን ኔቨርስ በቃ ኢነፍ። አሁን ብሩኬ ማለቂያው ላይ ነው እንደለመደው ኦዲየንስ ላይ ነው አስተያየት የሚሰጠው። እኔ ደግሞ አንድ አስተያየት ቢሰጥ መልሼ ቪዲዮ መስራት አይቀርም። ሪሊውን ነው። እንደውም ኦዲየንስ ይቅርታ መጠየቅ ነበረበት እሱ። አሁን መልሶ በኦዲየንስ እናንተም እንዲህ እያላችሁ ደግሞ የኔና ሃይሚ መጣላት የምትወዱ
ሴጣን እንኳን አይወድም። የሰው መጣላት ለምንድን ነው ሰው የሚወደው? ብሩኪ ግን አንዳንዴ አውዝ ቢላይ አንዳንዴ እኮ ወዶቼ ይሄን ቪዲዮ ምንጭ ነው ለራሳችን አይደለም፣ ጋለሪ ውስጥ አይደለም። ጥፋት እያጠፋ ነው እኮ። ጥፋቱ በጣም ትልቅ ጥፋት። ዝሙት እያስተማረ ነው ያለው ልጁ። ዝሙትን እያስተማረ ኦዲንስን እየረገጠ ነው ያለው። ኦዲንስ እያየለት ነው እኮ። ኦዲንስን በእናንተ እያለ እየተቃወመ ነው ያለው። የኔና የሚዬን መጣላት የምትወዱ መለያየት የምትወዱ ደስ ይበላችሁ። ይሄ እንደዚህ አይነት ቃላት ወርዶች ይጠቀማል አንድ ሰው። ሃይሚኒያት ሪስፔክቷ ስታወራ ምን አይነት ቃል ነው የምትጠቀሙባት? እና በጣም ነው ብሩክ ያዘንኩት። እኔ በጣም ነው የተናደድኩት። ራሴንም ነው ያመመኝ ወላሂ። ማንም ሴት ልጅ እንደዚህ የሚሆንባት ወንድ የለም።